በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሄሎ ተወዳጅ አቤት ፈለገ ማን አባቱ ነው ያስከፋብኝ? ሄሎ አቤት በኮሜንት ሴክሽን በውስጥ ምናምን እየጻፉ ምናምን ሆዳ አስባሱሻል አስከፉሻል በጣም እና ሻው ማን እንደስ ይበልው ብለሽ ነው አሁን? እሺ በቃ እንደው እኔ በቃ ይሄን ነገር ምናምን የምትይው አንቺ ልጅ እኔ እንደ ወላጅ ልቆንጥጣችሁ እንደ አንዳንዶቻችሁ እንዴት ይሻላል? ሄሎ አንዳንድ ሰው እንትን እኮ ይለያያል አይደል? እኔ ደግሞ ያንን መቋቋም አልችልም። ሁሉም ጸባዩ ይለያያል። እኔ ደግሞ አልችልም። እውነት ለመናገር ቶሎ ነው ሆድ የሚብሰው። ትክክል ነው። ግን ደግሞ ምን አለ መሰለሽ ሄሉ እንደው ሌላውን ተይው። አሁን ይሄ ጥቅሱን ምናምኑን ይሄ እግዚአብሔር ቃል ምናምን የምንለውን ነገር ተይው። ግን እንደው የሚወድሽ ክርስቲያን ቁጥሩ አይበልጥም? ከዘላፊው ይልቅ የሚወድሽ አለንልሽ፣ ከጎንሽ ነን፣ እንወድሻለን፣ ያንቺ መመለስ በጣም ነው ደስ የሚለን የሚለው ክርስቲያን ቁጥሩ አይበልጥም? አንዳንድ ጊዜ እኮ የድሮ እናቶቻችን በብዙዎቹ በትዳራቸው ያን ያክል እንደው ደስተኛም ባይሆኑ እንዴት ቀጠላችሁ ተብለው ይጠየቃሉና የብዙ እናቶች ምላሽ ለልጆቻችን ስንል ነበር። ለልጆቻቸው ሲሉ በጣም ኑሮ ጎርቷቸው የኖሩ እናቶች አሉ። ለልጆቻቸው ሲሉ በጣም እየተናቁ ፊታቸው ጠቁሮ ያሳደጉ በጣም ብዙ አባቶች አሉ። አያችሁ ሰው አንዳንድ ጊዜ ለክርስቶስ ማለት ብቻ ሳይሆን እንደው እንኳን ለክርስቶስ ለሰው ሲል ራሱ ብዙ ነገሮችን ይታገሳልና ሄሎ ጠላት ለምን ደስ ይበለው? አይኖ አንዳንድ ጊዜ ሶሻል ሚዲያ ላይ ያለ ነካሽ ንክሻው አጥንት እንደሚሰበር እናውቃለን። ሄሎ እንኳን ላንቺ ለኛ በጣም ከባድ ነው ሶሻል ሚዲያ ላይ ያለ አንዳንድ ዘለፋዎች፣ አንዳንድ ትችቶች። ግን ጠንካራ መሆን ያስፈልጋል። ኢቨን ፔን እንኳን ቢገጥማችሁ ፔናችሁን ያው ጠላት እንደ ማድረግ በራሱ ጠላትን ማስደሰት ነው። በጣም አስከፊ የሆኑ ንግግሮች የሚናገሩ ሰዎች እንዳሉ እናውቃለን። ሄሉ በጣም እንዴ ያንቺን ታዩ እንደው አገልግሎት ላይ ያሉትን እንኳን የማይመሩ ነካሾች እንዳሉ እናውቃለን። እንደው ሌላው ይቅር እንደው ምንም ላይ የማይደርሱ ድምጻቸው ተሰምቶ ማያውቁ ሰዎችን ሁሉ ነካሽ የሆኑ ሰዎች እንዳሉ እናውቃለን። ግን እንደዚህን ሰዎች ቦታ መሰጫቸው ከሆነ ይሉ የበለጠ እንዲደሰቱ ነው የምታደርጋቸውና በነገሮች አሁን እኔ ልክ እኔ እንዳለሁበት መንፈሳዊ አቅም ሄሉ ጠንካራውኝ እንጂ እንዴ ምንም እንትን እንዳትያቸው ምናምን አለለም። ግን በቻልሽው አቅም ቅዱስ ሚካኤል ጎረቤት ይሻላል እንደ ሄሉ ነው ወይስ አይደለም? ጥያቄ ነው። እና እግዚአብሔር ቤተ መቅደስ ካለ ግድ የለም አንዳንዴ ሀዘናችሁን ምናምን ለእግዚአብሔር አሳልፋችሁ ስጡት። ክርስቲያኖች የፈሰሰው እንባችሁ እነሱን ሲያቅበዘብዝ ይኖራል። እግዚአብሔር አንዳንዴ ፈራጅ ነው። መሐሪ እንደሆነ ሁሉ ፈራጅም ጭምር ነው። የፈሰሰው የአቤል ደም ነው ቃይልን በምድር ላይ ሲያቅበዘብዝ ይኖራል። ሄሎ አንቺን አስከፍተው ወደ መቅደሱ ቀርበሽ አዝነሽባቸው ያለቀሽባቸው ሰዎች በአጠቃላይ ሲቅበዘብዙ ይኖራታል እንጂ በምንም ታምር ረፍተን ያገኙ አንቺን እንባስ ነፈሰሰው አንቺን አስከፍተው ደስ ሊያገኙ አይችሉም። በተመሳሳይ ደግሞ ሌሎች ምስኪን እናቶችን ሌሎች ምስኪን አባቶችን የምታስለቅሱ ሰዎች ልክ እንደዛው
አማኑኝ ይሄ እንደው ሌላን ሰውን ባስፈስሽ እንደው እኔ ሰላሙኝ ይኖራለሁ አይምሰላችሁ። ማጣፊያው እስከሚያጥራችሁ ድረስ በንስሐ ክርስቶስን ይቅር በለኝ እስከምትሉት ድረስ ተቀበዝባዥ ሆናችሁ የምትኖሩት ለእናንተ ሳይታወቃችሁ። እና ሄሉ ከሁሉ በላይ ማወቅ መረዳት ያለብሽ በጣም የሚወድሽ አምላክ አለሽ። በቀራንዮ መስቀል ላይ ዋጋ የከፈለልሽ ምራቅ እንትፍ እየተባለበት ፊቱን እንኳን ያላዞረ ጌታ እኔና አንቺ ነፃ ለማውጣት ማለት ነው። እኛ ላይ የነበረውን የኃጢአት ወዝ የኃጢአት ቅባት በቅድስናው ሊያበራልን በክፉ ኃይሎች ዘንድ ምራቅ የተተፋበት ጌታ አለን። እኛ ክርስቶስ የሚወደን አባት የሚወደን ደግ ሩሩ የሆነ ጌታ ከሊጦስ ሥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ሊወርቁ ያሉትን የሚፍገመገሙትን የሚደግፋቸው ጌታ ስለኛ ከሊጦስ ሥራ አደባባይ እስከ ቀራንዮ ድረስ እየተገፈተረ ወዲያ ወዲህ እያደረጉ ነው የወሰዱት። የብዙዎችን እሾህና አሜኬላ የሚያነሳ ክርስቶስ የእሾህ አክሊልን ደፉበት ይሉ። ይሄ ሁሉ እኮ የሆነው ስለኛ ነው። አንዳንዴ ግድ የላችሁም ክርስቲያኖች፣ ሁሉም ነገር እኮ ያልፋል። አንዳንዴ ሄሉ ይሄን ነገር አስቡት እስቲ፣ ቁጭ ብላችሁ ዝም ብላችሁ አስቡት። እንደው በመቤቴ እንደው ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ፕሮቴስታንቶችም ጭምር አንድ መጽሐፍ ልጋብዛችሁ። ድርሳነ ማህያዊ የተባለ መጽሐፍ ፈልጋችሁ ግዙ ፕሊስ። እንደው በመቤቴ ፈልጋችሁ ግዙና አንብቡት። ገና ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው ሲባል ነገር አይበላችሁ። ግድ የለም አንብቡት። አንድ ዝም ብላችሁ ሲግዙና አንብቡት። ድርሳነ ማህያዊ የተባለ መጽሐፍ ይገርማችኋል። ክርስቶስ ለኛ የከፈለው ዋጋ እንዴ! ይሄን ያክል ዋጋ የከፈለልን አባትማ ኖሮን እንደ ወላጅ እንደሌለው አባትማ እንደሌለው አንሆንም። እኛ እኮ አባት አለን፣ ዋጋ የከፈለልን ኦርቶዶክስ ሳይል ሙስሊም ሳይል ፕሮቴስታንት ሳይል ለዓለም ሁሉ የሚበቃን መስዋዕት አንድ ጊዜ ያቀረበ ስለኛ ኃጢአት ስለኛ በደል በጥፊ የተጸፋ ምራቅን ጥፊ የተባለበት በጅራፍ የተገረፈ ሕማምን የተቀበለ እየተገፈተረ የወደቀ የተጎተተ በችንጋር የተቸነከረ አምላክ አለን። ግድ የላችሁም አይሆና የከበዳችሁን ነገር ለሱ ስጡት። አንዳንዴ ክርስቲያኖች እኔ ምን ገጥሞኛል መሰላችሁ? የድሮ ታሪክ ልንገራችሁ። ድሮ ስፖርት እንሰራ ነበርና በምንሰራበት የስፖርት ዘርፍ የውጭ ሀገር ኢንቪቴሽን መጥቶልን ቪዛ ተመቶልን ያው ወደ ውጭ ወጣን ለመወዳደር ማለት ነው። ፕሮሰስ ጀምሬ ነበር እኔና ከኔ ጋር ያሉ ልጆች በአጠቃላይ ቪዛ ተመቶላችሁ ወደ ውጭ ወጥተው ነበር እና እኔ ብቻ ነበርኩ ካልተመታልኝ። በኢየሱስ ያኔ ቤተክርስቲያን ገብቼ ያለቀስኩት ለቅሶ ትዝ ይለኛል። ይሄ የሆነ ነገረኛ ሕፃን ልጅ እንዴት ነው ገና ስትቆነጥጡት እንዴት ነው የሚያለቅሰው? ይሄ ነገረኛ የሆነ ተንኮለኛ የሆነ ሕፃን ልጅ አለ አይደል? ይሄ በየመንደሩ ገና ስትነጉት የሚል የሆነ የሚያስጠላ ለቅሶ የሚያለቅስ እንደዛ ነበር ቤተክርስቲያን ገብቼ ያለቀስኩት። ሊያውም ቆሜ አይደለም ይሄ ተቀምጬ ምናምን እንደሚመስላችሁ መሬት ላይ እየተንከባለልኩ ሕያው እግዚአብሔር ነው መሰከረኝ። መሬት ላይ እንዴት ድንግል ማርያም እንዴት ክርስቶስ እንዴት እኔ አንተን ይዤ እንዴት ለስንቱ ጠንቋይ ቤት እየሄደ ይሳካለት የለ ወይ እኔ አንተን ይዤ እንዴት ብዬ መሬት ለመሬት እየተንከባለልኩ አልቅሼ አውቃለሁ። እና ያ ጊዜ ካለፈ ረጅም ጊዜ ሆኖ ይመስላችኋል? ያንንም በይን ክርስቶስ አይቶ ተመልክቶ ዝም ያለ ይመስላችኋል? እንዳልሰማ ሆኖ ያሳለፈ ይመስላችኋል? እንዳልተመለከተ ሆኖ ያሳለፈ ይመስላችኋል? ሄሎ ያንቺን ሐዘን አንቺ የሆነ ታመሽ በቃ ውስጥሽ ታሞ በጣም ብዙ ነገር ከብዶሽ ቤተሰቦችሽ ናፍቀውሽ ዙሪያሽ ሰዋተሽ ምናምን ያሳለፍሻቸውን እነዛን ከባድ ጊዜያቶች ያለቀሻቸውን እነዛን እንባዎችሽን የፈሰሱትን እነዛን እንባዎችሽን ክርስቶስ ተመልክቶ እንዳልተመለከተውን ያለፈ ይመስልሻል? አይደለም። ክርስቶስ ዝም ሲል ምክንያት አለው። ክርስቲያኖች እናንተ ብቻ ያጣችሁትን ሰላም ክርስቶስ መልሶ እንዲሰጣችሁ ወደ መቅደሱ ቀረብ በሉና 2 ደቂቃ ያክል ቁጭ በሉ። 2 ደቂቃ ጠላት ለምን ደስ ይበለው ብላችሁ ነው የምታለቅሱት? ሄሉ እኔ እረዳለሁ። በውስጥ የሚጻፉ መልእክቶች ሰው የሚናገራቸው ንግግሮች ምናምን
አጥንት የሚሰብሩ ናቸው። አጥንት የሚሰብሩ ሰው እኮ ደፋር ነው። ሰው እንኳን ምድራዊ ሆኑ ሰዎችን ይቀርና በጣም የሚገርማቸው ነገር የሰማይ የምድሩን ጌታ ክርስቶስ ኢየሱስን እኮ ሲያማ ነበር። ሰው ምንም ነገር ከማድረግ ወደ ኋላ አይልም። እናንተ ብቻ ክርስቶስን ብቻ ተመልከቱት። ዛሬም ለምን እንበዋ ታበሰ፣ ለምን ተረጋጋች ብሎ ተስፋ ማይቆርጣል ሰይጣን አንደበት የሚያደርጋቸው ሰው ለነሱ ቦታ ተስጡ፣ አታልቅሱላቸው፣ አታንቡላቸው ይሉ ሁሉም ነገር ይስተካከላል። እግዚአብሔር በጊዜው ሁሉን ነገር ያስተካክላል። በጊዜው ሁሉን ነገር ፊክስ ያደርጋል። እስከዛው ድረስ ግን ጸንቶ መጠበቅ ያስፈልጋል። ጸንቶ መጠበቅ መናወጥ በምድር ላይ አይደለም። በነገራችን ላይ ጀምሮ በሰማይ የነበረ በዓለም መላእክት እነሆ ገዣችሁና አምላካችሁ እኔ ነኝ ብሎ በዚህ ሰዓት ስሙን አልጠራውም ያ አካል በሰማይ ረብሻ ፈጠረ። ያኔ መልአኩ ቅዱስ ገብርኤል አንድን ቃል ተናገረ። ንቁም በበህላዌን በየእምነታችን ጸንተን እንቁም። በየእምነታቸው ጸንተው መቆማቸው መላእክትን እንኳን አስጠቀማቸው። መላእክትን እንኳን እና ሄሉ እኛም በብዙ ነገር እንፈተናለን። ያንቺን ፈተና እኔ አልፈተነውም፣ የኔን ፈተና አንቺ አትፈተኙም። እዚህ ውስጥ ያሉትን ሰዎች ፈተና እኔና አንቺ አንፈተነውም። ለሁላችንም ያለን ፈተና ለሁላችንም የሚሰጠን ነገር የተለያየ ነው የሚሆነው። ግን በእምነታችን ጸንቶ መጠበቅ ያስፈልጋል። እና ደግመሽ እንዳታለቅሽ ስልክ ቁጥር ያለሽ ይኸው በዚህ ሁሉ ሰው ፊት ነው የምናገረው። ስልክ ቁጥር ያለሽ ስልክ ያለሽ እንደው ከአቅም በላይ የሆነ ነገር ካለ ደውይልኝ። በብዙ ነገሮች እኔ ብዙ ጊዜ እኔ ተወዳጆች ብዙ ሰው ጋር ላላወራ እችላለሁ፣ ብዙዎቻችሁን ላላገኛችሁ እችላለሁ፣ ብዙዎቻችሁን ላልደውልላችሁ እችላለሁ። በብዙ ነገር እኔ ቢዚ ስለምሆን እንደው ቢዚ መሆኑን ደግሞ ተውት። አንዳንዴ እናንተ ማስቡ እንጂ እንደናንተ ዲጂታል መታወቂያ ይኑረን፣ ሄደን ቴሌ መታወቂያ እናውጣ እንዴ። እንደናንተ መብራት እንከፍላለን እኮ፣ እንደናንተ ሄደ ውሃ እንከፍላለን። ቲክቶክ ላይ ስለምናገለግል ውሃ በነፃ እንጠቀምም። ቲክቶክ ላይ ስለምናገለግል መብራት በነፃ እንጠቀምም። የግል ደግሞ ይወጣል። አንዳንድ ጉዳዮችን ደግሞ ለማስተካከል ለኛም ደግሞ ለራሳችን ልንሯሯጥ እንችላለን። እና በእነዛ ታይሞች ላይ በቻላችሁት አቅም አለ አይደለ ቀረብ ለማለት መሞከር፣ ለመደወል መሞከር፣ እንደዛ ለማድረግ መሞከር ነው። ሄሉ በርቺ፣ በጣም ነው የምንወድሽ። በብዙ ነገሮች የሚያደክሙ ሰዎች አሉ። አይኖ ያን ያክል ጥንካሬ አንቺ ጋር ላይኖር ይችላል፣ እንረዳለን። ግን በቃ ሁልጊዜ አስተውሽ፣ ልክ ክርስቶስ እንደሚወድሽ የዛን ያክል ደግሞ የሚወዱሽ በጣም ብዙ የሆኑ ክርስቲያን የሆኑ ወንድሞች አሉሽ። ቲክቶክ ፕላትፎርምን በዚህ አጋጣሚ ሄሉ ብዙ ሰው ነው የሚጠቀሙ። ብዙዎቻችሁ መረጃ የላችሁ ማን እንደሚያየን። እዚህ ጋር ቁጭ ብለን ስናወራ ማን እንደሚመለከተን መረጃ የላችሁ። ካህናቱ ነው የሚከታተሉ አሉ። ይሄን ላይቭ እየተመለከቱ እግዚአብሔር ይርዳት እቺ ልጅ የሚሉ ይሄን ላይቭ የሚመለከቱ እናቶች አሉ። እግዚአብሔር በልጅ ይባርካቸው፣ ማህፀነ ሰፊ ይሁን። እነዛ እናቶች እየተመለከቱ እግዚአብሔር እንባዋን ያብስላት የሚሉ በጣም ብዙዎች አሉ። እንዴ አባቶች አሉ ላንቺ ማባት የሆኑ ማለት ነው። አንቺ ሳታውቂያቸው ግን ከስሩ ነው እየተከታተሉ እግዚአብሔር ከክፉ ሁሉ ይጠብቃት የሚሉ በዛው ልክ ካህናት አባቶች አሉ፣ መምህራነ ወንጌል አሉ። ያንቺ ጉዳይ የራሳቸው ጉዳይ ሆኖ ከንፈራቸውን የሚመጡልሽ የሚያዝኑልሽ እና በምንም በአንዳች ነገር እንዳትጨነቂ እኛ በጣም እንወድሻለን። እና ደግሞ ካርድ ሞልተሽ መደወል ነው ወይ ደግሞ ኮልቢባክ ላኪልኝ እደውላለሁ። እሺ ሄሉ ይሰማል? አይሰማም እንዴ? እና ሄሉ እንደዛ አድርጊ። በጣም ነው የምንወድሽ። አንቺ ስኛን ትወጂናለሽ? ያው እኔ በጣም ነው የምወዳችሁ ሁላችሁ ነው። ኦኬ፣ በጣም ደስ ይላል። እኛም በጣም እንወድሻለን። በሁሉም ነገር በርቺ። ኔክስት ዊክ በቃ ፍክት ያለ ፊት ነው የምንፈልገው። በቃ ፍክት ያለ ፊት፣ ፍክት ያለ ፈገግታ። እኛ አንቺ የምንፈልገው የአርብ ጉባኤ ያለ ሁላችሁም እንዳትቀሩ ምናምን እያልሽ እንድትናገር እንጂ
እኔ በባለፈው አይነት ቪዲዮዎችን ማየት አንፈልግም። ሁላችንም ይሄ ሁላችንም አቋም ነው። በርቺልን። በጣም ነው የምንወድሽ። ያው ሌሎች ነገሮች ምናልባት በሚዲያ መወራት የሌለባቸው ነገሮች ካሉ እኔም ደውልሽና በስልክ እናወራለን እና በጣም እንወድሻለን። የኔ ኔትወርክ በጣም እያስቸገረ ነው ማለት ነው ዛሬ። የኔ ተወዳጆች፣ ሌላው ከመውጣቴ በፊት የምናገረው ንግግር ይሄንን የኔን ፕሮፋይል ሁላችሁም ቻሌንጁን ተቀላቀሉ። ኦኬ፣ ሁላችሁም ቻሌንጁን ተቀላቀሉ። ይሄንን ፕሮፋይል ሁላችሁም አድርጋችሁት ማየት ፈልጋለሁ። እሺ፣ ሁላችሁም እዚህ ውስጥ ያላችሁ ሁላችሁም አድርጋችሁት ማየት ፈልጋለሁ። ኦርቶዶክሳውያን ብቻ ያላችሁ ፕሮቴስታንት የሆናችሁ እህቶች ወንድሞችም እንደምትወዱኝ አውቃለሁ። ይሄ ተውት። አሁን ይሄ ኮሜንት ሴክሽን ላይ ምናምን የምትናገሩትን ነገር ምናምን ተውት። እኔ እንደምትወዱኝ አውቃለሁ። አንድ የማይወደኝ ፕሮቴስታንት እዚህ ምድር ላይ ቢፈጠር፣ አንድ እንደው ገና ስሜ ሲጠራ የሚንቀጠቀጥ ገና ስሜ ሲጠራ ራሱን የሚያዞረው አረፋ የሚደፍቀው አንድ ፕሮቴስታንት ብመለከት እኔ ፓስተር ሶፎንያስ በቀበሌ ስሙ ነው የምጠራው። ፓስተር ሶፎንያስ ብቻ። ሌሎቻችሁ እንደምትወዱኝ አውቃለሁ። ሁላችሁም ቻሌንጁን ተቀላቀሉት። እኔም በጣም ወዳችኋለሁ። በቃ ምንም መሽኮርመም አያስፈልገውም። ትወዱኛላችሁ አውቃለሁ። እኔም በጣም ወዳችኋለሁ። ቀጣይ ሳምንት የኦርቶዶክስ የመልካም ወጣት መርሃ ግብራችን ይቀጥላል። ሁላችሁም እንዳትቀሩ። እንወዳችኋለን። እሺ፣ እንወዳችኋለን። እናንተም እንደምትወዱኝ አውቃለሁ። ቻሌንጁን ሁላችሁም ተቀላቀሉ። የኔ ተወዳጆች፣ መንገድ ላይ ነኝ። በጊዜ ወደ ቤት መግባት አለብኝ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም ወዳችኋለሁ። ደህና ደሩልኝ። አሁን እዚህ ውስጥ ያላችሁ ሁላችሁ ኦርቶዶክስ የሆናችሁ ፕሮቴስታንት የሆናችሁ ቶች ወንድሞች ይመስለኛል 1-3 መንፈሳዊ ሆኑ እህት ወንድሞቻችን ላይፍ ከፍተዋል እና እነሱ ጋር ሁላችሁም ጆይን ያደርጉ። እሺ፣ አራት ወንድሞቻችን ላይፍ ከፍተዋል ይመስለኛል። ልደተ ቃል፣ እፎይ፣ ተመስገንና ሶል እና ሁላችሁ አላስፈላጊ የሆኑ ነገሮችን ፕሊስ አትመልከቱ። እንደ ምርጫችሁ ያው ሁሉም ጋር ላይቭ መከፈቱ መልካም ነው። እንደ በየአይነት መርጣችሁ መመገብ የምትፈልጉት ጋር ቁጭ ብላችሁ እንድትከታተሉ በፍቅር ጋብዛለሁ። እፎይ ወንድማችን ጋር፣ ልደተ ቃል ጋር፣ ተመስገን ጋር እና ሶል በጣም ጠንካራ ወንድማችን ሶል እነሱ ላይቭ ላይ ይመስሉኛል እና ሁላችሁ ከላይቭ እንደወጣችሁ እነሱ ጋር ሄዳችሁ እንድትከታተሉ በጌታ ፍቅር ለምናችኋለሁ። እወዳችኋለሁ። ደህና አደሩልኝ። እሺ ሄሉ ደህና አደሪ። እሺ ፈለገ ደህና አደሩ። አሜን አሜን። እኔ በጣም እኮ ነው ሰው ወረተኛ ነው ግን አሁን ፈለገ እንወድሃለን ምናምን ስትሉ የነበራችሁ በአንድ ጊዜ ተገልብጣችሁ ሄሉ ተወዳጅ እንወድሻለን ወደ ማለት ተሸጋገራችሁ። በጣም ነው የሚገርመው። ኤኒዌይስ የኦርቶዶክስ የመልካም ወጣት መርሃ ግብራችን ቀጣይ ሳምንት አርብ ይቀጥላል። ቀጣይ ሳምንት አርብ ሁላችሁም ኦርቶዶክሳውያን አንደኛ ይሄንን ፕሮፋይል ሁላችሁም ቻሌንጁን ተቀላቅላችሁ ቻሌንጅ ነው ሁላችሁም ቻሌንጁን ተቀላቅላችሁ ፕሮፋይል እንድታረጉ ፈልጋለሁ። በመቀጠል ደግሞ ኦርቶዶክሳውያን ፕሮቴስታንት የሆናችሁ እህቶች ወንድሞች ሁላችሁ ቀጣይ ሳምንት አርብ ሁሉም ሰው ላይቭ ስትሪም ላይ እንዲገኝ ሁላችሁ ቪዲዮ እንድትሰሩ በጌታ ፍቅር ለምናችኋለሁ። ከሰኞ እስከ ሐሙስ ባለን ቀናቶች ላይ እንደ ሁኔታው አመቺ ከሆነ ገብተን አንዳንድ ትምህርታዊ የሆኑ ሐሳቦችን አንስተን እንወያያለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ